አንድ ጊዜ የሰማሁት አንድ ታሪክ ልጋብዛችሁ። እያንዳንዱ ትግራዋይ ከያለንበት ሆነን ይህንን ታሪክ በህሊናችን እንድናስቀምጠው እፈልጋለሁ። አብይ አህመድ ለምንድን ነው እነዛ የታወቁ የትግራይ ፖለቲከኞች የህወሓት ፒላሮች የሚባሉ ግን የተሰናበቱ አምባሳደሮች፣ ፖለቲከኞች ከህወሓት ማዕከላዊ ኮሚቴነት የተሰናበቱ ነገር ግን ህወሓትንም የትግራይ ህዝብንም እየረዱ እያገዙ የሚችሉትን ሁሉ እያደረጉ የነበሩ አባቶቻችን አያቶቻችን በላቸው። ለግማሾቻችሁ እንደዛ ናቸው። በእርግጥ የኔም አያቶች ይሆናሉ። እነ ስዩም አምባሳደር ስዩም መስፍንና አባይ ፀሐዬ የተገደሉበት ምክንያት ምን ይሆን ብላችሁ አስባችሁ ታውቃላችሁ? ማን ነው ጠላታቸው? ማን ነው ሊገድላቸው የሚችለው? እነሱ ቢኖሩ ምን ማድረግ ይችሉ ነበር? የትግራይ ፖለቲካ አሁን ያለበት ደረጃ ላይ አሁን ባለበት የትርምስ ደረጃ ላይ እናገኘው ነበር እነሱ ቢሆኑ እነሱ ቢኖሩ? ይህንን ማሰብ አስፈላጊ ነው። አንድ የኦሮሚያ ፖለቲከኛ ሲናገር ሰምታችሁ ይሆናል። የተገደሉበት ምክንያትና አገዳደላቸው ሲናገር ይሄ ስርዓት ስልጣን ላይ ካለ ትግራዋይ የሚባል በዚች ምድር ላይ ከኖረ በክንዱ ብቻ ነው። ትግራዋይ እንዲኖር የማይፈልግ ስርዓት ካለ ይሄ ስርዓት ብቻ ነው። ይህንን ስሙት። የተያዙት ከቤት ውስጥ ነው። ሶስቱም ሰዎች የያዙት ሰዎች ደግሞ አሳውቆ ለከፍተኛ የጦር አመራሮች አሳውቆ እስከ አብይ ድረስ ደርሰው እስከ አብይ ድረስ ይዘነዋል። ስዩም መስፍንን ይዘነዋል። አባይ ፀሐዬን ቁጥጥር ስር አውለናል። አስመላሽንም ጭምር በእጃችን ናቸው ብለው እስከ አብይ አህመድ ድረስ ሪፖርት ተደርጎ እዛው ጨርሱ ነው ያላቸው። ግደሏቸውን ያለው አብይ። አዎ እና ማሰር አልፈለገም። ከያዙ እነኚህ ሽማግሌዎች ናቸው እኮ ምንም እኮ እንደው ሮጦ ያመልጣሉ ምናምን ብለ ጠላት ኦኬ ከአብይ ጋር ጠላት ናቸው። አዎ ግን ደግሞ አንዴ ከተቆጣጠርክ በኋላ ማሰር ነው ያለብን። ከዛ ውጪ የጦር ወንጀል ነው የሚሆነው እና ቂም በቀል ነው የሚሆነው እና አብይ ቂሙን ተበቀለ ማለት ነው። ይህንን የማይሰማው ትግራዋይ ካለ አዝናለሁ። አብይ አህመድ ቂም በቀሉ እንዲወጣብን ስዩም መስፍን ማለት እኔ፣ ስዩም መስፍን ማለት አንተ፣ አባይ ማለት እኔ፣ አባይ ማለት አንተ ብሎ መሄድ የማይችል ወጣት ካለ ይህንን ሰምቶ እንኳን የፈለገውን ድንቁርና ቢኖር በህወሓት ላይ እውነት ነው፣ ድክመት አላቸው፣ ስንፍና አለባቸው። እንደ ትላንቶቹ ፈጣኖች እንደ ትላንቶቹ ዲፕሎማቶች አይደሉም። ዲፕሎማቶቻችን መሪዎቻችን ፖለቲካው ትላንት እንደነበሩ የፖለቲካ መሪዎቻችን አይደሉም። ትክክል ነው። የውስጥ ችግራችን ቶሎ እየተፈታ አይደለም። ትክክል ነው። መፍትሄው ግን ራስህን መጥላት አይደለም፣ የተሻለ ሰው ሆኖ መገኘት ነው። አብይ አህመድን አውቆ የአብይ አህመድ ሴራ በጊዜ ማጋለጥ ነው። አብይ አህመድ እንዳይቀልድበት ህዝብህን መጠበቅ ነው። ቂም በቀል ነው የተወጣባቸው አለ እና እኔ ደግሞ አንድ ነገር እጨምርላችሁ። ሀየሎም ማን የገደለው ይመስላችኋል? እስኪ እንጠይቅ። ሀየሎምና ክንፈ ወዳጅነታቸው ለየት ያለ ነበረ። ክንፈ ማን የገደለው ይመስላችኋል? ለምን? እስኪ እንጠይቅ። ስዩም መስፍን የእነዚህ ሰዎች አድናቂ ነው። የሀየሎም ብቃት፣ ወታደራዊ ብቃት፣ የክንፈ የኢንቴሊጀንስ ብቃት አድናቂ ነው። ስዩም መስፍን ጥያቄም ነበረው። ትክክል አይደለም
የሚል ነበረው። ሌሎቹም እንደዛ። ለምን ተገደሉ? ማን አስገደላቸው? ማን ጠቆመ? አብይ አህመድ የአብይ አህመድ ሰራዊት ይዟቸው አይደለም። እንዴት እንደተገደሉ የት ሄደ? ቄሱ ጠቆመ የተባለው ቄሱ የት ጠፋ? ጠቆመ ነው የተባለው። ጠቆምኩኝ አላለም። የጠቆመ ማን ነው? የጠቆመው ቄስ እነ ስዩም መስፍን ያሉበት ቦታ ጠቆመ የተባለው ቄስ ወዴት ጠፋ? የት አለ? ተዳፍኖ ሊቀር ነው። አሁንም ከባድ ነው። በነገራችን ላይ ለዘለቄታውም እንደዚህ አይነት ነገሮች በጊዜ ካልታረሙ ከባድ ናቸው። አብይ አህመድ ከትግራይ ኢንቴሊጀንስ፣ ከትግራይ ፖለቲከኞች፣ ከትግራይ ወታደራዊ መሪዎች በላይ መሪዎች ስላሉት ወይ መሪ ስለሆነም አይደለም። የራሳችን ሰዎች በቂም በቀል ለየራሳቸው ስለሚፋጁ ነው። ሁሌም ኦሮሞም የሚዳከመው የኦሮሞ ኢሊት ለየራሱ ስለሚፋጅ ነው። አማራም የሚዳከመው የአማራ ኢሊት ለየራሱ ስለሚፋጅ ነው። ለህዝቡ አይደለም የሚያስበው። ትግራይም ያው ነው። ይሄ ነው። ገዢ መደቦች ይመጣሉ፣ በአንድ ህዝብ ስም ይነግዳሉ። ህዝቡ ሲጎዳ ኢሊቱ ተነስቶ ይሄ መደብ ትክክል አይደለም፣ ይሄ ሰው ትክክል አይደለም፣ ይሄ አካሄድ ትክክል አይደለም ብሎ ህዝቡ ነፃ እንዳያወጣ በህዝቡ ውስጥ ያሉ ኢሊቶች ለየራሳቸው ስለሚፋጁ እንጂ የሀየሎም ገዳይ፣ የክንፈ ገዳይ፣ አስገዳይም በላቸው ገዳዮች ሌሎች ቢሆኑ አስገዳዮች አንድ ናቸው፣ የተለዩ አይደሉም። ሀየሎም እስከነ ስዩም መስፍን ለእኔ የሚታየኝ ባለኝ መረጃ ባለኝ አቅም መጠን ስመዝነው አስገዳያቸው አንድ ነው። አሁንም ይቀልድብናል። ይሄ ነው። ከዚህ ሰው ጋር መስራት ለኢትዮጵያውያንም ጥሩ አይደለም። ምክንያቱም በየትኛው ጊዜ እንደሚከዳቸው አይታወቅምና ከዚህ ቡድን መስራት ለኢትዮጵያውያን ጥሩ አይደለም። ምክንያቱም በየትኛውም ጊዜ እንደሚከዳቸው ይታወቃልና አይታወቅምና። ስለዚህ ማነው ሰውየው ወይም ማነው ቡድኑ ማለት በጊዜ ሂደት ይታወቅ ይሆናል የሚል እምነት አለ። ብዙዎች ያውቁታል። እኔ ገሌ ብዬ መናገር አልፈልግም። ሰውየውም ይታወቃል፣ ቡድኑም ይታወቃል። የነውር ነውር ነው። እኔ ገሌ አላልኩም። ኢትዮጵያ ውስጥ አሁን እያየ ነው ያለው በትግራይ ፖለቲካም ያለው ትርምስ የሚመራው ከኋላ ሆኖ የሚመራው አንድ ሰው ነው። የሚያምሰው አንድ ሰው ነው። ፖለቲከኞች ቢመጡም ፖለቲከኞቹ አቅጣጫቸው ስተው ወደ ሌላ እንዲሄዱ የሚያደርገው አንድ ሰው ነው። ማን ነው ያ ሰው? መፈተሽ ያስፈልጋል። ያ ሁሉ ትርምስ ትግራይ ውስጥ ያለው ይህንን ሰው አለማወቅ ነው። ማጋለጥ ያስፈልጋል። ደፍሮ ማጋለጥ። ጽሁፍ አለ፣ እኔ ጋ ሰነድ አለ። ሰዎች የላኩልኝ ታጋዮች ናቸው፣ የድሮ ታጋዮች ላኩልኝ። ክንፈ ሲገደል እዛ ነበርን አሉ። ሀየሎም ሲገደል ጊዜ ሲባል የነበረው እናውቃለን አሉ። እነ ስዩም ጋር ቁጭ ብሎ ምን ያነሳ እንደነበርና ምን ይመልሱለት እንደነበር እናውቃለን አሉ። ጽሁፍ ነው፣ እጄ ላይ ያለ ጽሁፍ ነው። ያሳዝናል። ይህን አንብበን ሆዳችን ቻለው፣ እስከ ሆዴ ቻለው የሚል ዘፈን ነው የሚያስታውሰኝ። እንደዛ ብለን ነው ዝም የምንለው። እንደዛ ባይሆን ግን ጥሩ ነበረ። ተከብረው ቢኖሩ። ሰዎች ነን፣ ኃላፊ ነን። አጭር ነው እድሜ፣ የሰው እድሜ አጭር ነው። ያለችን እድሜ በደስታ ብናሳልፋት እና ጥለነው የምናልፍ ታሪክ ቢሆን ጥሩ ነበረ። ለማንኛውም እግዚአብሔር ይስጣቸውና የኦሮሞ ኢሊቶች እንደዚህ ብለው ይነግሩናል። ሪፖርት ተደረገለት አለ ምልኬሳ፣ ዶክተር ምልኬሳ። አብይ አህመድ ከዛው ከግንባር እኮ ነው ይዘነዋል ተብሎ ሪፖርት ተደረገለት። የያዙት ሰዎች አስረከቡና ይዘናቸዋል ተብሎ ሪፖርት ተደረገለትና ግደሏቸው እዛ ላይ ነው የሚለን። ይሄ ነው እና አሁን እነዚህ ሁሉ የሚያደርጉት እነ ጻድቃን የሻዕብያን ፖለቲካ
የትግራይን ፖለቲካ ገምጋሚዎች ሆነው የትግራይ ህዝብ፣ የኤርትራ ህዝብ፣ የአማራ ህዝብ፣ ሌላው ህዝብ እንዲጠቃ አማካሪዎች ሆነው ትናንት ጦርነት ላይ የተሳተፉ ሰዎች እንደዛ ጻድቃንዬ ጌችዬ እያለ በሰላምታ ሲቀበላቸው ባጀት እየበጀተ ትግራይ እንዲያምሱ ሲያደርጋቸው ወዷቸው ነው ካላችሁኝ ምናልባት ለማመን ያስቸግረኛል። ሁለት ነው ምክንያቱ። አንድም ልኳቸው ነበርና ተልእኮ ፈጽመዋል፣ ሁለትም ሊጠቀምባቸው ፈልገዋል። ከዚህ ውጭ ምንም አይሆንም።